የህወሓት ጦር ከባድ ኪሳራ ደረሰበት። በኢትዮጵያ ድንበር በተደረገው ውጊያ አንድ ኮር የህወሓት ሰራዊት ሙሉ በሙሉ መመታቱን የሱዳን ጋዜጦች ዘግበዋል። በሱዳን መከላከያ ሰራዊት ወይም ሳፍና በፈጥኖ ደራሽ ኃይሎች አርኤስኤፍ መካከል እየተካሄደ ያለው ደም አፋሳሽ የሱዳን የእርስ በርስ ጦርነት እጅግ በከፋ ሁኔታ በቀጠለበት በዚህ ወቅት ህወሓት ታጣቂዎቹን በጎረቤት ሀገር ጦርነት ውስጥ በማሰለፉ አሰቃቂ የሰው ህይወት እልቂትና ሰብአዊ ቀውስ እየደረሰ እንደሚገኝ ከስፍራው የሚወጡ ዘገባዎች አመላክተዋል። ኩምሩክ በሱዳን ብሉ ናይል ግዛት የምትገኝ የድንበር ከተማ ናት። በኢትዮጵያ በኩልም የኢትዮጵያ ኩምሩክ ተብሎ የሚጠራ ከተማ አለ። ሸረሪና ደግሞ በአማራ ብሔራዊ ክልላዊ መንግስት ወልቃይት ጠገዴ ሰቲት ሁመራ ዞን የቃብቲያ ሁመራ ወረዳ በረከት ቀበሌ የሚገኝበት ቦታ ነው። ይህ ቦታ የህወሓት ታጣቂ አርሚ 7 የተባለ ላለፈው 6 ዓመታት የጦር ሰፈር የነበረ ቦታ ነው። ኩምሩክና ሸረሪና አንድ የሚያደርጋቸው ጉዳይ ቢኖር ህወሓት የተጋሩ ደም በከንቱ ለከንቱ ዓላማ ያፈሰሳቸው ቦታዎችና ከትግራይ ህዝብ የተጠያቂነት ማዕቀፍ በሴራ ለማለፍ የተደረጉ የከሸፉ ሙከራዎች በመሆናቸው ነው። በኩምሩክ ግንባር 4000 ያክል የአርሚ 7 ታጣቂ በፈጥኖ ደራሽ ኃይል ወይም አርኤስኤፍ መደምሰሳቸው ለማወቅ ተችሏል። እንዲሁም በሸረሪና በኩል ከ2000 በላይ የአርሚ 13 ታጣቂ መደምሰሳቸው ይታወሳል። ህወሓት ባለፉት ወራት የራሱን ወታደራዊና ፖለቲካዊ ውድቀት ለመሸፈን የሱዳን መደበኛ ጦርን ወይም ሳፍ እንደ ዋና ተስፋ አድርጎ ሲቆጥር ቆይቷል። አርሚ 7 ያሉ የአልቡርሃን ጦር ድል የራሳቸው ማስመሰል የነበራቸውን ከፍተኛ የተስፋ መቁረጥ ደረጃ የሚያሳይ ነበር። ነገር ግን ፈጣን ደራሽ ኃይሎች ወይም አርኤስኤፍ በሰነዘረው መብረቃዊ ጥቃት የኩምሩክና የጂዘንን ምሽጎች ሲያፈርሰው የአልቡርሃን ጦር ብቻ ሳይሆን አብሮት የነበረውን የህወሓት አርሚ 7 ታጣቂዎች ከተሸከሙት የቅዠት ፕሮፓጋንዳ ጭምር አብሮ አፈር ድሜ አብልቶታል። የብሉ ናይል ደማዚን አካባቢ ለህወሓት ቀጣይ የህልውናና የሴራ ማዕከል እንደሆነች ተደርጋ ይነገርላት ነበር። ነገር ግን አርኤስኤፍ ኩምሩክን ዳግም በመቆጣጠር የሳፍን ተከላካይ ኃይል ሲበትነው ህወሓት ድርብ የሞራልና የስልት ውድቀት አስተናግዷል። ይህ በእንዲህ እንዳለ አሳዛኙ የታሪክ ክስተት የሆነው በማይመለከታቸው የሱዳን የውስጥ ጦርነት ውስጥ በፖለቲካዊና ቁሳቁሳዊ ስምምነት እንዲሰለፉ የተደረጉ በርካታ የትግራይ ወጣቶች በግንባር ቀጠናዎች ላይ ከፍተኛ የሰው ህይወትና የአካል ጉዳት ማስተናገዳቸው ነው። በዚህ ውጊያ ከወጣት እስከ ሽማግሌ ህይወታቸውን አጥተዋል ብቻ ሳይሆን በፈጥኖ ደራሽ ኃይል ተማርከው ማየቱ እንደ አንድ ኢትዮጵያዊ አሳፋሪ የታሪክ ምዕራፍ መድረሳችን አመላካች ነው። የኩምሩክ ስትራቴጂካዊ ቀጠናና የቀጠናው ወታደራዊ እንቅስቃሴ ቀደም ሲል በህወሓት ታጣቂዎች ድጋፍ በሱዳን መከላከያ ኃይል ተይዛ የነበረችውን ስትራቴጂካዊቷ የኩምሩክ ቀጠና በፈጥኖ ደራሽ ኃይሎች ወይም አርኤስኤፍ ጥምረት በተሰነዘረባት ጠንካራ የመልሶ ማጥቃት እርምጃ ሙሉ በሙሉ በአርኤስኤፍ ቁጥጥር ስር ስትገባ የአርሚ 7 ኮር 703 አመራሮች 2 ኮሎኔሎች መደምሰሳቸው ለማወቅ ተችሏል። በመሆኑ በአንድ ወር ጊዜ ውስጥ በነበረው አሰቃቂ ውጊያ ብቻ ወደ 4000 የሚጠጉ የህወሓት ታጣቂዎች መገደላቸውን መቁሰላቸውንና ሙሉ በሙሉ ከጥቅም ውጪ መሆናቸውን መረጃዎች ያሳያሉ። በሰሜን ወሎ ዞን ራያ ቆቦ ወረዳ ጮቢ በር በተባለ አካባቢ ዛሬ ቅዳሜ ነሐሴ 9 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ተኩል ጀምሮ በከባድ መሳሪያ የታገዘ ከፍተኛ ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል። እንደ መረጃ ምንጮቹ ገለጻ ውጊያው በራያ ቆቦና በራያ አላማጣ አቅጣጫ በሚገኙ ጮቢ በርና አዲስ ቀኝን ጨምሮ በአካባቢው ቀጠናዎች በእግረኛና በከባድ መሳሪያዎች የታገዘ ነው። ውጊያው የተቀሰቀሰው ባለፉት በርካታ ሳምንታት በህወሓት በኩል ከፍተኛ የሰው ኃይልና መሳሪያ ሲከማች ከሰነበተ በኋላ እንዲሁም መከላከያ ሰራዊት ወደ ቀጠናው ከፍተኛ ኃይል ማስገባቱን ተከትሎ እንደሆነ ተመልክቷል። ውጊያው ለ2 ሰዓታት ከተደረገ በኋላ መቆሙ ተሰምቷል። ከማለዳው 1 ሰዓት ተኩል ጀምሮ ሲካሄድ የቆየው ውጊያ ለ1 ሰዓት ተኩል ያክል የዘለቀ ሲሆን በአሁኑ ሰዓት ውጊያው ጋብ ማለቱ ተሰምቷል። ወደ ዋጃ መስመር ተንቀሳቅሶ የነበረው የመከላከያ ሰራዊት ወደ ኋላ ተመልሶ ወደ ካምፑ መግባቱ ታውቋል። በአዲስ ቅኝ አቅጣጫ የህወሓት ታጣቂዎች በቁጥጥር ስር የነበሩ
የባቡር ጣቢያ ጊዜያዊ ካምፖችን ለቀው ወደ ኋላ አፈግፍገዋል። የአካባቢው ነዋሪዎችና የመረጃ ምንጮች እንደሚገልጹት ታጣቂዎቹ ከራያ ቆቦና ካላመጣ በመነሳት በግራ አቋራጭ መንገድ በመሄድ በመርሳ በኩል ዞረው ወደ ፀሐይ መውጫ ሰርገው ሲገቡ ሰንብተዋል። ከ1 እስከ 5 ባሉ አነስተኛ ቡድኖች በመከፋፈል የሚታይ የጦር መሳሪያ ሳይዙ በሌሊት ጉዞ በማድረግ ወደ ቦታው እንዲገቡ ተደርጓል ተብሏል። ለታጣቂዎቹ የሚሆን የጦር መሳሪያ በጋማ ከብቶች ማለትም በአህያና በበቅሎ በግመልና በፈረስ ተጭኖ አካባቢውን የማድረስ ስራ ሲከናወን ማየታቸውም ምንጮቹ ጠቅመዋል። ይህ እንቅስቃሴ ህወሓት ከ3 ዓመት በፊት በሰሜኑ ጦርነት ወቅት ይጠቀምበት የነበረውን አቅጣጫ የተከተለ መሆኑ ተጠቅሷል። በተለይ ፀሐይ መውጫና ኒኒበር በጦርነት ገዢ መሬት ተብለው እንደሚጠሩ ጠቁመዋል። በዚህ የደላንታው የጦርነት ዝግጅት መሃል ከሰሞኑ በራያ አላማጣ አካባቢ መረዋ በተባለ ትምህርት ቤትና በሌሎች ስፍራዎች ላይ በተፈጸመ ከፍተኛ የድሮን ጥቃት ምክንያት በታጣቂዎች ዘንድ ከፍተኛ መደናገጥ ተፈጥሯል። ሊዋጉ ሰርገው ከገቡት መካከል በርካቶች ጠፍተው ሲሄዱ መመልከታቸውን ምንጮቹ ዘግበዋል። ቀሪ የታጣቂ ኃይሎቻቸው አሁንም በፀሐይ መውጫ በደላንታ ቦታዎች ላይ በመሰብሰብ ግጭት ለመቀስቀስ ዝግጅት እያደረጉ ይገኛሉ ብለዋል። በአካባቢው የግጭት ስጋት በመደቀኑ ነዋሪዎች ስጋት ውስጥ እንገኛለን ብለዋል። ፋኖ ኃይሎች በጋራ በመሆን የመከላከያ ሰራዊቱ ላይ የከባድ መሳሪያ ተኩስ ከፈቱ። ከሰሞኑ ከፍተኛ ቁጥር ያለው ሰራዊት ወደ ራያ ያስገባው ህወሓት ከፋኖ ጋር በመቀናጀት መጠነ ሰፊ ጥቃት መክፈታቸው ታውቋል። በሌላ በኩል በኢትዮጵያ ድንበር በተደረገው ውጊያ የህወሓት ሰራዊት አንድ ኮር ሙሉ በሙሉ መመታቱን የሚገልጽ ጥብቅ መረጃ ወጥቷል። በሰሜን ወሎ ዞን ራያ ቆቦ ወረዳ ጮቢ በር በተባለ አካባቢ ዛሬ ቅዳሜ ነሐሴ 9 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ተኩል ጀምሮ በከባድ መሳሪያ የታገዘ ከፍተኛ ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል።